አፈቀርካት ከሌላ ሳይሆን ከራስህ ጠብቃት። ከራስህ ውሸት ጠብቃት። ከራስህ ዝሙት ጠብቃት። ከራስህ ክህደት ጠብቃት። ከራስህ ስህተት ጠብቃት። ከሳሳህላት፣ ከራራህላት፣ ካሰብክላት የእንባዋ ምክንያት አትሁንባት። የሐዘኗ ምክንያት አትሁንባት። አንገቷን የመድፋቷ መንስኤ ሰበር ዜና ፍቅርና ህያብ በቲክታክ ቀወጡት። መቼም በዩቲዩብም በዚህ ቀውጣታችሁ ወደ ዩቲዩብም ትመጣላችሁ ተስፋ አደርጋለሁ። በቲክቶክ ብቻ ከቀራችሁ ተጋደልናት ማለት ነው። እዩዋቸው እንዴት እንደሚያምሩ ምጥንጥን ያሉ ልጆች እኮ ናቸው። በጣም ከረጅም ጊዜ በኋላ ነው የተገናኙት። በጣም ደስ ብሎኛል። ያው ምንም አይነት ነገር የተፈጠረ ጸብ ምናምን ኖሮ ሳይሆን ለመገናኘት አዲስ አበባ ውስጥ ታውቃላችሁ፣ በጣም ሰማይና ምድር ነው ቤታችሁ የሚሆነው። ርቀት ይገድባችኋል፣ ጊዜ ይገድባችኋል፣ ነገሮች አይመቻችሁ ምናምንና ብዙዎቹ መገናኘት እየፈለጉ የሚራራቁት ወይም ደግሞ የማይገናኙት በዚህ ጉዳይ ነው ማለት ነው። እና ወደፊት እንግዲህ በደንብ ተጠናክረው ሰብሰብ እያሉ በጥሩ ነገር ይመጡልናል ብዬ አስባለሁኝ። ፍቅር ከነ ይፋ በመጠጋቷ ብዙ ነገር ነው የምትጠቀም። በጣም ጥሩ ልጆች ናቸው። ያብና ይፋ ደስ የሚል ነገር አላቸው። በራሳቸው ዓለም ፈታ የሚሉ ልጆች ናቸው። በቃ እንደዚህ አይነት ሰው ያስፈልጋል ሰው ማለት ነው። እና ፍቅር በደንብ ጠበቅ አርገሽ ያዢ እህቱና ወንድሞች ማለት ነው። ዛሬ እንግዲህ እንዳያችሁት ከፊት ላይ እየቀወጡት ነበረ። ትናንትና ታማ ከአሌክስ ጋር የነበረውን ነገር አይታችኋል። እንግዲህ ከአሌክስ ጋር ያለውን ነገር በጊዜ ፈታችሁ በጥሩ ነገር እንጠብቃቸዋለን። ምክንያቱም እሱ ወንድምሽ ነው የሚያስፈልግሽ፣ ከጎንሽ ሊሆን የሚገባ ግርማ ሞገስ ያለው ወንድም ሲያዩት የሚያስፈራ ግርማ ሞገስ ያለው ወንድም ያስፈልግሻልና እሱንም ጠበቅ አርገሽ ያዢ ወንድምሽን። ወደፊት በጥሩ ነገር በጥሩ ስራ እንጠብቃቸዋለን። ብዙ ታለንት ያላችሁ ልጆች ናችሁ፣ መስራት የምትችሉ ልጆች ናችሁ። እንደዚህ ከተጨመላለቀ ስራ ውጥጥት ብላችሁ በራሳችሁ ኢቭን ተከታታይ ድራማ ራሱ ብታመጡልን እኛ በፍቅር በጉጉት እናያለን። ደራሲ ራሱ ብትቀጥሩ አሪፍ ነው፣ ችግር የለውም። ድርሰቱን ጽፎ ይሰጣችኋል፣ እናንተ ትተውናላችሁ ማለት ነው። እንደዛ ያረጋችሁ ወደኛ ኑልን። ከቆሸሸ ቪዲዮና ስራ ውጡልን። እናንተ እንኳን ተባረኩ። እና ውድ ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ። ወይኔ ሰላም ማላልኳችሁ እኮ ሰላም እንዴት ናችሁ? እንዴት የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናል ቤተሰቦች አላችሁልኝ እንዴት ናችሁ? ደህና ናችሁ? ወይኔ ጋር ሁሉ ሰላም ሁሉ መልካም ነው። ከቲክቶክ እንዳየኋቸው ወደ እናንተ ትንሽ ነገር ልበላችሁ ብዬ ነው ይዤ የመጣሁት። ብዙም አላራዝምባችሁም ማለት ነው። ብቻ እንድታበረታቷቸው ለማለት ያክል ነው። ቪዲዮም ከመጡ ያው ማታ በአዲስ እንመለሳለን። በቪዲዮም ካልመጡ ደግሞ ችግር የለውም፣ ግን ብትመጡ ደስ ይለናል። በእርግጠኝነት ያብ እንግዲህ ፍቅር ቤት ሄደሽ ምናምን ሊሆን ይችላል፣ ብቻ አላቅም። የፍቅርዬን ቤት ስታዩ ምን ተሰማችሁ ጋይስ? ለማንኛውም በጣም ነው የምወዳችሁ ውድ ቤተሰቦቼ። ላይክ፣ ሼር፣ ሰብስክራይብ አትርሱ። መልካም ጊዜ። ቻው። ልብሽ ከጌታ የተሰጠሽ ውድ ስጦታ እንጂ ጠላትሽ አደራ የሰጠሽ ሀብት አይደለም። በልብሽ ኮተታት አጠራቅሚ። መቁረጥ ያለብሽ ቦታ ላይ አትንዘላዘይ። ውበት ደም ግባትሽ ለእድሜሽ እጅ ይሰጣልና በጊዜ ውስጥ የማያረጅ መልካም ስብዕና ገንቢ። እጸዳለሁ በሚላት ቆሽሽ አዎ ዊግ ላደርግ ነው። አይን ውስጥ የሚደረግ ላደርግ ነው። ቀሚስ ላደርግ ነው። ሁማን ሄር አረጋለሁ። ቂጥ ቂጥ ምናምንስ አለኝ አይደል እንዴ? እስኪ ወላሂ እኔ ቆይቼው አላውቅም። አለኝ ውዴ። እስኪ
ያድጋል ይጥም ያድጋል ግን ገና ነኝ እውነቴን ነው እንዴ ማርያም ሳገባ ያድጋል አሁን ጌሙን ተቀበሉት ወይ ውጡልኝ ሊበሉ ነው እነሱ ነው ሴትዮ ምግብ ሁላችሁም ደብልታፕ ስታገባ እንግዲህ ማደግና ለማደጉን አላህ ብቻ ነው የሚያውቀው ጋይስ ያናቀ ገና ነኝ እውነት ገና ነኝ እኮ እንዴ ነጁ አሁን እኔ ሁሉም ነገር አያድግም አሁን እኔ ትንሽ ከፍ ስል ወደ 25ቶቹ ምናምን 20 ምናምን ስገባ አያድግም ያድጋው ውጪ ታገቢ ነው እንጂ እንዴት ብለሽ ለሰው እኮ ከ18 አመት በላይ እኮ ቁመትሽ ራሱ አይጨምርም ይሄን ታውቂያለሽ ኮፍርሽ ሰውነትሽ ሊሰፋ ይችላል ምናምን ይኸውልሽ በእድሜ ቢሆን ወይም ደግሞ በማደግ ቢሆን እያንዳንዱ ነገር የሚጨምረው ነጃት ቂጥ ይኖራት ነበር ተስፋ ቆረጭ እመኝ ኧረ እባክህ እኔ ስለ ራስ ሰውነቴ ስለ ነበርኩ እኮ ጌታ ነው ወፍር ነበርኩኝ እኮ አሁን ነው እንጂ እንትን የከሳሁት ማርያም አሁን ድሮ ይኸውልሽ ድሮ አሁን የሚገርምሽ ከነጃት በላይ ቂጥ ያለው የለም ነበር ቲክቶክ ላይ አይን ነው እንደዚህ አይን በሏት የለም አሁን ድራሹ ጠፋ አይን አቋሟ ምን ነው አራሷን እንደባ ግን የሰው አይን ግን እኔ አሁን ካገባሁ ያምርብኛል ማለት ቀልዳለክ እንዴ ተካምረኛ ስላለሽ አንድ ላይ ሸር ለማድረግ ነው ለምን ጊዜ እናቃጥላለሁ ለምን ጊዜ እናቃጥላለሁ አላገባም እንዳንዱ እረኛ እዛው ለበኔንና ማንጎን እያጠጣሁት ምናምን መኖር ነው ይቀጥላል ማን ነበርሽ ነው ወላሂ በጣም ነው እንደምትንቀኝ ነው አባት እና ታዲያ ወንድም ትርቅ ያለሽ እንዴ በዝልክ መኪና ከሌለ አይደ ብር ካለኝ ባሌ 2 ሚሊዮን ብር ሊኖረው ፈልጋለሁ እኔ 500 ሺህ ብር ካለኝ እሱ 1 ሚሊዮን ብር ያለው ወንድ ነው የምፈልገው እንዴ ያማታል የኛ ቤተሰቦች ምንም ብር አድርገው አሳድገውናል ሰው ፍቅር እንጂ ገንዘብ የሰው ልጅ ሊገዛ ይችላል የኔ እናት የኛ ቤተሰቦች እኮ ገበሬዎች ናቸው አርሳው ወፍረው ምናምን ብዙ ዋጋ ከፍለው እኮ ነው የሆነች ወንዶች ናቸው አርሰው ወፍረው የሚያስተዳድሩ ማርያምን ገንዘብ የምትል ሴት ባጭንቅላቷ ትደፋ ቼክ እንዳታረጓት እውነት ይኸውልሽ ገንዘብ ምናምን አይደለም እሺ የህይወት ጉዳይ ነው ማስተዳደር ሊችል ነው የሚያገባሽ ሲያገባሽ አስተዳድራለሁ ብሎ ነው ሰው ማስተዳደር ከቻለ መኪና ምን ተቀበል ለምን ነው የሚያስተዳድረኝ እስኪ ንገሪ መኪና ስላለ ያስተዳድርሻል ማለት አይደለም ሊገዛሽ መኪናውን ታዩ እቺ ልጅማ በዙን ይታቁ መምህር ምናምን ቢመጣለት ተተገበማል ቤት እንኳን ባይኖረው ቤት ተከራይቶ ማስቀመጥ የሚችል ወንድ መሆን አለበት ሴትዮ አብዛኛውን ወንዶቹ በሴት ነው የሚኖሩት አረብ ሀገር የምትኖር ሴት ሂዳ ተደግሶላት ምናምን ታገባለች ገንዘቧን የሰው ነጁ አሁን የሰው ህይወት አይደለም እኔ ላይክ የምሬን ነው ወንድ ልጅ ፍቅር ከሰጠ መድኃኒዓለምን ይኸውልሽ ልንገርሽ ትንሽ ነገር ካለው መስተዳደር ትችላለህ ፍቅር ከሌለው ሁሉም ነገር ባዶ ነው አሁን ለምሳሌ ፋራ በነበርንበት ሰዓት ስሚ ነጁ አይ ብር እንኳን ኑሮን ያጣፍጣል በርግጥ ግን ነገርኩ ቢታመም ይኸውልህ ሙክታር ግዴታ ነው አረባውን ለምን ገንዘብ ወላሂ ፍቅር ነው የበለጠ ያጣፍጣል ግምጃ ቢኖር እኮ ቆንጆ ነው በጣም እንደዚህ ገንዘብ ወደ እናና ማርያምን የምሬን ነው ገንዘብ ወዳድነት ማለት ስሚ እኔ ምንም ነገር ሳይኖረኝ እሱ ትልቅ ሰው ሽማግሌ ኦኬ ለብሩ ብዬ እኔ ሂጄ ካገባሁት ነው ያራስ ወዳድነት ወይንም ደግሞ ገንዘብ ከሌለው እንደዚህ ከሌለው አልፈልግም በጭንቅላቱ ይገፋል መኪናውንም ታዩ ቤት የሌለው ወንድ ግን አላገባውም ቢያንስ ቤት ማለት ነው አሁን እኛ ኢትዮጵያውያኖች ማለት ነው አሁን በየአካባቢው የሆነ ጦር ትንንሽ ቦታ ጦርነት ይነሳል በገንዘብ ማጣት ነው